በጣም ይገርማል። ዛሬ አንድ የገጠመኝ ነገር ላጋራችሁ። አንድ የአርሰናል ደጋፊ በጣም ሊጣላኝ መጣ ዛሬና በኃይል መጣ። ከዛ ምንድነው ምናምን አድናቆትም መሰለኝ ምናምን ከዛ አንተ የማንቸስተር ደጋፊ የማንቸስተር አቀንቃኝ በሚል ጸብ ተፈጠረ በመሃላችን ማለት ነውና በዚህ መሃል የሳምሰንግ አልትራ 24 ነው ያጣሁት። እንግዲህ ወሰደብኝ። እንግዲህ እግር ኳሳችን ወዴት እያመራ እንደሆነ ለጸብ የምንጋበዝበት ጊዜ ላይ ደርሰናል። ለነገሩ ያው አርሰናል ተሸነፈ ብሎ የሚያለቅሱ አሉ። ማንቸስተር ተሸነፈ ብሎ ከትምህርት ቤት የሚቀር ትውልድን ያፈራን እንገኛለንና አዝናለሁ በጣም ያው ለበጎ ነው ብዬ አልፈዋለሁ። ግን እኔ ሁሉንም የአርሰናል ደጋፊዎች አይወክልም ይሄ ተግባር ብዬ አስባለሁና እኔ ጓደኞቼ በጣም የአርሰናል ደጋፊ ናቸው፣ መወዳቸው ማከብራቸው አሉና ዛሬ እንግዲህ ይሄ ነገር አፕን አድርጎ ስልኬንም ማጥቻለሁ። እንግዲህ አይ ቲንክ ከመቶ ምናምን ሺህ በላይ ነው እና በዚህ በማያውቁን እግር ኳስ በጣም ይሄ ነገር አንድ የአርሰናል ደጋፊ በጣም ሊጣላኝ መጣ ዛሬና በኃይል መጣ። ከዛ ምንድነው ምናምን አድናቆትም መሰለኝ ምናምን ከዛ አንተ የማንቸስተር ደጋፊ የማንቸስተር አቀንቃኝ በሚል ጸብ ተፈጠረ በመሃላችን ማለት ነውና በዚህ መሃል የሳምሰንግ አልትራ 24 ነው ያጣሁት። እንግዲህ ወሰደብኝ። እንግዲህ እግር ኳሳችን ወዴት እያመራ እንደሆነ ለጸብ የምንጋበዝበት ጊዜ ላይ ደርሰናል። ለነገሩ ያው አርሰናል ተሸነፈ ብሎ የሚያለቅሱ አሉ። ማንቸስተር ተሸነፈ ብሎ ከትምህርት ቤት የሚቀር ትውልድን ያፈራን እንገኛለንና የአርሰናል ደጋፊ ስለመሆኑ ምን ማረጋገጫ አለ? ይሄ እኮ ራሱ አንተ የሚያስጠይቅ ነገር እኮ ነው። አንተ እንደ ጋዜጠኛ አክታርግ እንጂ የአባልነት መታወቂያውን አሳይተዋል። የአርሰናል ደጋፊ ስለመሆኑ ምን ማረጋገጫ አለ? ስልኬን ተበላው እንኳን በሉ የበሉ ደግሞ ፋራ ስለሆንኩ ነው የበሉ። ገብቶሃል አይደለ? ፋራ እንደሆንክ አዩ ሿሿ ሰሩ እንኳን ሰሩ። ደግሞ የተናገርከው ነገር ማለት አርሰናል ተሸነፈ ብሎ የሚያለቅሱ አሉ፣ ዩናይትድ ስለተሸነፈ ትምህርት ቤት የማይሄዱ አሉ አልክ አይደለ? አንተ ምን እየሆንክ ነው? አንድ ሚኒስትሪ ሚዲያ ላይ የምትሰራ ጋዜጠኛ ነኝ ብለህ እያሰብክ ስቱዲዮ ውስጥ እንደዛ ስትዘል እንደዛ ስታበድ በዚህ ደረጃ ከደጋፊ ጋር ወርደህ ስትከራከርና ስትበሻሸቅ ያንተ ምንድነው የሚባለው? በነገራችን ላይ በጣም የወረድክ ማለት ነው። በጣም የወረድክ አንተ እነ ደምሴ ዳምጤ የገቡበት ስቱዲዮ ላይ እነ መሰለ መንግስቱ የገቡበት እነ መንሱር አብዱልቀኒ እነ አላዛር አስገዶም የገቡበት እነ ፍቅር ይልቃል እነ ሰይድ ኪያር የገቡበት ስቱዲዮ ላይ አንተ ገብተህ በዚህ ደረጃ አንተ በማየታችን በጣም ነው የምናፍረው። እውነት አንገት አስደፍተናል ነው የምልህ። የኢትዮጵያን የሬዲዮ ኢንዱስትሪ አንድ ወደታች የጋዜጠኝነት ኢንዱስትሪ ማለት ነው በስፖርቱ ዙሪያ አንድ ወደታች ዝቅ እንዳደረከው ነው የምንቆጥረው። በጣም ወራዳና የወረድክ ሰው ነህ ነው የምልህ። ከበሉ ደግሞ እንኳን በሉ። አለቃ እንግዲህ ስልካቸውን ተበልተዋሉ። እናፋልጋቸው። አይደለም ስልክህን ህይወትህን አትበላም። እኔ ከህይወቴ ጋር ያገናኘዋል አያገናኙም። እውነቱን ልንገርህ፣ አንተና ኢቫና ኢንድሬስ የምትባል ልጅ አለች፣ ያቺ ራቆቷን የመጣችው ቲክቶክ ክሬቲቭ አዋርድ ላይ እሷና አንተ አንድ አይነት ናችሁ። አቴንሽን ሲከሮች። አቴንሽን ለማግኘት ስትሉ የማትፈነቅሉት ነገር የለም። ያንን ነው የተረዳሁት። አንተ እውነት ማስተርስ ያለህ ሰው ዲግሪ ያለህ ሰው ከሆንክ ማለት ነው ሀምብል እኮ ነው የምትሆነው። ትምህርት በራሱ ሀምብል ያደርጋል። አንተ ግን አይደለም ሀምብል ልትሆን ማለት ነው ገና ምንም ያልተማረ ማገናዘብ የማይችል ሰው እየሆንክ ነው። ራስህን ለምን ታስንቃለህ በዚህ ደረጃ? እባክህን ራስህን አታስንቅ። እንደ አንድ ወንድም ልምከርህ። በቃ ፍታ፣ እስቲ ፍታ፣ ሁሉንም ነገር ፍታውና ማለት ነው የግል ህይወትህን ኑር። በግድ እንደዚህ ካላረክ ያለህ የለማ። የግል ህይወትህን ኑር። በቃ ይመችህ። ለማንኛውም ስልክ ተበላ አይመለከተንም። ኩላሊትህንም ተበላ ህይወትህንም ተበላ እኛ ምን ይመለከተናል? አይመለከተንም። የኛም ጨጓራ ማለት ነው እንደዚህ ነው የምትበላው አንተ። አንድ የአርሰናል ደጋፊ በጣም ሊጣላኝ መጣ ዛሬና በኃይል መጣ። ከዛ ምንድነው ምናምን አድናቆትም መሰለኝ ምናምን አንድ የአርሰናል ደጋፊ ሊጣላኝ መጣ በኃይል። ከዛ ምንድነው ምናምን ስለ አድናቆትም ነው መሰለኝ። አድናቂዎቹ ብዙ ናቸው እንዴ ሰውዬ። አንተ የማንቸስተር አቀንቃኝ አለኝ። ከዛ የሳራ ስልኬን ወሰደብኛል። የማንቸስተር ዩናይትድ ደጋፊዎች ስልክ እንዲገዙልን ነው እንዲያሉላ። እኔ በዚህ ሰውዬ ምክንያት በጣም ተናዳችሁ ቪዲዮ እየሰራችሁ ያላችሁ አርሰናል ደጋፊዎች በጣም እየገረማችሁ። ምኑ ያናዳል? አሁን ይሄ ሰውዬ ሊታዘንለት የሚገባ ሊባልለት የሚገባ ልጅ እኮ ነው አሉ። ስለዚህች ጋዜጠኛ ነኝ ባይ ቲክቶከር አንድ ሁለት ልበላችሁ። እኔ ብዙ ተገንዝቤያለሁ። ይሄ ቪዲዮ እንደውም ለሁሉም እግር ኳስ ደጋፊ ነው፣ ግን ለአርሰናል ደጋፊ ነው። የፈለገውን ሰው የመናገር መብት አለው ስል ሰምታችሁኛል ከዚህ በፊት። እንደፈለገው ይበጥረቅ፣ ለምን ያስጨንቃል? እኔ የተገነዘብኩትን በማስረጃ በዚህ ቪዲዮ በማስረጃ ደቅ አደርግልሃለሁ። ይሄን ልጅ በደንብ አድርጌ ስላነበብኩት በሚዲያ ራሱ እኮ ሰው ይነበባል። ይሄ ልጅ ቲክቶከር
ጋዜጠኛውን ተወውና ደግሞ ደጋፊ ነው። ገባህ አይደለ? እያየው ስለሆነ ይሄን ቪዲዮ ማለት መጨረሻ ላይ ላንተ መልእክት አስቀምጥልሃለሁ። የጋዜጠኛ ዲሲፕሊን ካለ መጨረሻ ላይ ያለውን መልእክት ሰምተው የምታደርገውን አብረን እናያለን ማለት ማንቸስተር ዩናይትድ እና የቦርንማውዝ ጨዋታ ላይ ማለት ጋዜጠኛ ነኝ የሚል ሰው ማለት በዚህ ደረጃ እንደ ህፃን ልጅ ስሜቱን መቆጣጠር ሲያቅተው አይቻላል። አቻ ሲጣ ማን ዩናይትድ ምን ብሎ ማለቃቀስ ጀመረ? አትቋጥሩብኝ ምናምን። እቺን ቪዲዮ ተመልከታት። ዓለም እየቋጠረበት ያለው ክለብ ማንቸስተር ዩናይትድ ምን ታደርጋለህ? ወይ ማንቸስተር ዋንጫ አይበላም። ለምንድን ነው የምትቆጥሩት? ከተውት አለም አይደብራትም? ምንድን ነው በቃ አሁን አርሰናል ዋንጫ አምጥቷል። ማንቸስተር ደግሞ ቻምፒየንስ ሊግ በቃ ምንድን ነው ምን አለ አሁን ብትውት አይደለም አንተ አንድ ነገር ንገረኝ። አንተ ወሰለ እኛም እኮ ምን አሩት ያቋጥሩብን እያለ ይገኛል። በጣም የምቀኝነት አሩት ቋጠረ እኮ ፐርፎርማንስ ካለ ምንም የሚያመጣው ነገር አይደለም። ቋጠረ ነው ባይገው ነው ነው እንጂ ቋጥሮ የሚባል አቃለው እኮ አቃለው አይደለም። ሁሌ ማንቸስተር እንደዛ አይናችሁ ብረት ነው ምንድን ነው እኛን ጠቅ አደረገን ዋንጫ አትበሉ ምናምን ብሎ ተመልከቱ። ግን የእንግሊዝ ፕሪሚየር ሊግ ዋንጫ ከማንቸስተር ከተማ አይወጣም። የእንግሊዝ ፕሪሚየር ሊግ ዋንጫ ከማንቸስተር ከተማ አይወጣም። በዛም በዚህም ሆነ ዋንጫው መገኛው መድረሻው የፕሪሚየር ሊግ ዋንጫ ማረፊያው ማንቸስተርና ማንቸስተር ብሉ ከሆነ ብሉ ነው፣ ሬድ ከሆነ ሬድ ነው። ያው ምንም ችግር የለውም። እና ዩናይትድ ያው ማለት በችግር ውስጥ ሆኖ እንደዚህ 4-2 መውጣቱ የሚያስገርም አይደለም። ከወልቭስ ጋር አይደለም፣ ከሀያኛው ክለብ ጋር አይደለም። አራት ይወጣ ብራንድ ነው ማንቸስተር ዩናይትድ። ነገም ዛሬም ከነገ ወዲያም የዛሬ ዓመት ማንቸስተር ብራንድ ጎል ሲያገቡ እንዴት ስሜታዊ እንደሆነ እንዴት እንዳንቀሸቀሸው ያየ ሰው በእርግጥ ይሄ ልጅ የእውነት ማንቸስተር ዩናይትድ በሰር አሌክስ ፈርጉሰን ጊዜ ዋንጫ ሲበላ ያየ ልጅ ነው። እኔ እኮ ግልጽ የሆነ ደጋፊ ነኝ። ግልጽ የሆነ ደጋፊ ጋዜጠኛ ነኝ ብዬም አላውቅም። ግን ከዚህ ልጅ የተሻለ ስሜትን መቆጣጠር ስላሉ ኤዲት ለምን ተሰራብኝ ብሎ እኮ እያለ ሰው ነው። ቦታ ልሰጡት አይገባም። ገባ? ህፃን ልጅ ገና ጨቅላ ስለሆነ ጨቅላ ህፃን ልጅ ነው። ገባ አይደለ? ስለዛ ምንም ሊመስል አይገባም። ብሽሽቅ ነው። ጋዜጠኛ ነኝ ምናምን ስላለ አይደለም እኮ የጋዜጠኛ ባህሪ የለውም። ንግግሩ ምናምን የፈለገውን ይበጥረቅ። እንደ አዋቂ ማን አርሰናል ዋንጫ አይበላም ማለት መብቱ ከበላ ስራዬን እለቃለሁ ማርያምን አለ። ያን ያህል ነው በእውቀቱ የሚተማመነው። ግን ያው ገና 16ኛ ሳምንት ላይ ለምን አንድ ዋንጫ አራቱንም ዋንጫ ቢበላ አለቅም አለ። ማንኛኛ እኮ ያስቸገረ ያስገደደ ሰው እኮ የለም። በራስ አፍ ነው አውቃለሁ ማቀውና የተገነዘብኩት ነገር አለ ብለህ ስቴትመንት ዱቅ አደረክ። ስቴትመንቱን ደግሞ በጣም እርግጠኛ ነኝ ብለህ ማርያምን ብለህ ማላ ጨመርክበት። እሱንም ሪትራክት አደረከው ልክ እንደ ህፃን ልጅ ማለት። አሁን ጋዜጠኛ ነኝ የምትል ከሆነ ማለት ላንተ ነው ይሄ መልእክት። ጋዜጠኛ ነኝ ፕሮፌሽናል ነኝ ማስተርስ አለኝ ካልክማ ይሄን ቪዲዮ አይተህ ዝም ብለህ ላሽ ብለህ ታልፋለህ። ልክ እንደ ሌሎቹ ማለት ግርማቸው ላይ ቪዲዮ በሰራበት አይመልስልኝ፣ ሶፊ ላይ ቪዲዮ በሰራበት አይመልስልኝ። ለምን? ራሱን ፕሮፌሽኑን ያከብራል። የምትንቀውን ሰው ኢግኖር ገሽተህ ነው የምታልፈው። አንተ ግን ቀልቃላ ህፃን ልጅ ስለሆንክ ቪዲዮ ትመልስልኛለህ። ፋራ ስለሆንክ ይሄ የመጨረሻ ቪዲዮ ነው ስላንተ ሳወራ እኔ ስለምንቅህ እኔ አልመልስልህም። መለስክም አልመለስክም ተረዳኛለህ? የአርሰናል ደጋፊዎች ሚም አይቶ የሚያለቅስ ሰውዬ እኮ ነው። ዝም ብለህ ውጋው እየየ ብሎ እኮ ካሜራ ላይ ከማልቀስ እኮ አንድ ሩብ ጉዳይ ቀረሰው። ውጋው ዝም ብለህ ምንድነው ሲዲ ስፖርት ምናምን ተዋቸው። እነሱ ተመካክረው ነው እኮ አንጫጫናቸው ምናምን ነገር ማይ ጋይ እየተንጫጫ ነው። አንተ ራስ እየተንጫጫ ነው። ስሳ በሌላ ማሊያ ሚም መደረግ ቅር ካለ የቲክቶክ ዓለምን እንኳን ተቀላቀልክ። እንደዚህ ነው ላይፍ። ጨቅላ ህፃን ልጅ ስሜቱን መቆጣጠር ማይችል ነይ መልሽልኝ አራዳልች ብራንድ ነው አለቀ የተባለ ኳስ ሻው ማንቸስተር ዩናይትድ ብራንድ ማለት ማቲያስ ኩኛ ምን አይነት ዳንስ ነው? ሳምባላንስ ነው የቀሙት ማንቸስተር ዩናይትድ ትራፎርድ ላይ ጨርቋን ጥላበለች። ምን አይነት ድራማ ገና ኮላ ነው አባታች እግር ኳስ ትራፎርድ ላይ ገና ኮላለ ጨርቋን ጥላበለች። ምን አይነት ጎል ነው ክሎፒ? ምን አይነት ጎል ነው? ሁለቱም ተከላካዮቻቸው አላበሱም።
Bonza! Bonza, bonza! Bonza, Krupi! Bonza, Promaus! Bonanza, bonanza! Pa! ተመሳሳይ ጎል የተቆጠረው የቫሌስተር ጎልና የክሩፒ ጎል አንድ አይነት ናቸው። ይሄ ማንቸስተር ዩናይትድ የተከላካይ መስመር ክፍተት ያሳያል። ቤተሰቤ ጠመኔ የመሰለ ሰውዬ በዚህ ልክ እንደዚህ ይዳፈራል? እንደ አርሰናል እንደ ደጋፊ እኮ ነው ግጠሙኝ እያለ ያለው። ለማንኛውም ይሄ ቪዲዮ ሲመጣል ማለት ነው ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ አርሰናል ላይ ግዴታን ትወጣለህ። ከምንም በላይ ኮፒ ሊንክ ማለት ነው። ይሄ የጋዜጠኛ ቅብ የጋዜጠኛ ሃይ ኮፒ ማለት ነው። ፕሮፌሽናሊዝምም በጣሰ መንገድ በተደጋጋሚ ጊዜ ለአርሰናል ያለውን ንቀት፣ ለአርሰናል ደጋፊ ለአሰልጣኙ ጭምር ያለውን ንቀት በተደጋጋሚ ጊዜ ባገኘው አጋጣሚ ሲያሳየን ቆይቷል። እሱን ዝም ብለን በቃ ችለን ደግሞ ባለፍን ማለት ነው። ጀስት ምክንያቱም ፉትቦል ኮንተንቱ እንዳይባላሽ፣ ፉትቦል ኮንተንቱ ላይ እንደነዚህ አይነት የሆኑ ጣል የሚደረጉ ነቆራዎች ከሌሉ ያው ትርፋችን እሱ ነው በሚል ማለት ነው። ጀስት ፉትቦል ኮንተንቱን ላለማበላሸት ወይም ደግሞ ነቆራውን ስለምንወዳትም ከዛ አንፃር ማለት ነው በጣም ታግሰን አልፈናል። አሁን አልፎ ተርፎ ማለት ነው አጠቃላይ የአርሰናል የደጋፊውን ኢሜጅ የሚያጠለሽ ወይም ደግሞ የደጋፊውን ኢሜጅ የሚያበላሽ እንደ ደጋፊ ማለት ነው በጣም 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 በሚያሰድም መልኩ ማለት የአርሰናል ደጋፊ ስልኬን ቆምቶኛል በሚል ደግሞ አሁን መጥቷል። የአርሰናል ደጋፊ መሆኑን በምን አወቅ? ቀድማችሁ አውርታችኋል እንዴ? ስልክን ከመቀማት በፊት ማለት ነው ስልክን ልቀማ ነው እኔ የአርሰናል ደጋፊ ነኝ ስልክን ልቀማ ነው ብለዋል እንዴ? እንደ ማንኛውም ሰው ማለት ነው ስልኩን ከኪሱ እንደሚሰረቅ ሰው ተሰርቃል። ከዛ ውጪ የአርሰናል ደጋፊ ነው የሰረቀኝ እያለ የአርሰናል ደጋፊን ኢሜጅ ማጠልሸት ምን የሚሉት ነው? ይሄ ማለት ኤክስትሪም የሆነ ጥላቻ ወይም ደግሞ ውስጡ ያለውን ነገር ነው ይዘው እያንጸባረቀ ያለውና ሲዲሲ ስፖርቶችም ማለት ነው በዚሁ አጋጣሚ ለእናንተ መልእክት ማስተላለፍ ፈልጋለሁ። በተለያየ አጋጣሚ ማለት ነው በእናንተ ሚዲያ ለአርሰናል ያለውን ጥላቻ ኢትስ ኦኬ ብለን አልፈናል። ከአርሰናል ጋር ከሚገጥመው ቲም ጋር በአጠቃላይ በተቃራኒ የሆነ መብቱ ነው እያል አልፈናል። በተለያዩ አጋጣሚዎች የቲሙን ኢሜጅ ሲያበላሽ ስለ ቲሙ፣ ስለ አሰልጣኙ፣ ስለ ደጋፊው ያለውን ጥላቻ ባገኘው አጋጣሚ ሁሉ ሲገልጽ ነበር እና ያው ሁሉ አልፈን ታግሰን እንትን ብለናል። ለምን ግርማቸው እኔው ሶፎንያስ ነው ስለምንወዳችሁ በአጋጣሚ እንዳልሆነ እዚህ ጋር የደረሳችሁ ስለምናውቅ አዘጋገባችሁ ምናምን በጣም አትራክቲቭ ስለሆነ ስለሚመቸን ከቲክቶክም ባሻገር በሬዲዮም ከዚህ ቀደም እንሰማችሁ ስለነበር የትኛውም ማለት ነው ከሚከታተላችሁ ወይም ከኦዲየንሳችሁ መካከል ግማሹ ወይም ደግሞ የተወሰነው ፐርሰንት የአርሰናል ደጋፊ ነውና ለዛ ቲም ወይም ደግሞ ለዛ ቲም ደጋፊ ለሚከታተላችሁ ሰው ሪስፔክት ልትሰጡ ይገባልና አንድ ልትሉት ይገባል ይሄን ሰው። ምክንያቱም በእናንተ ሚዲያ ነውና በቃ የሚዲያችሁ ቫይራል ስለሚወጣ ያንን በመጠቀም ማለት ነው በጣም ለአርሰናል ደጋፊ ያለውን ንቀትና ጥላቻ በዛ መንገድ ነው ኤክስፕሬስ ወይም እየገለጸ ያለው ይሄ አዶን ነው በዚህ ልክ ማለት ነው። እኔ ከአርሰናል ደጋፊ ጋር እናንተ የዚህና እንትን አላችሁ ብዬ ስለማላምን አዶን ነው ይሄን ሰው አንድ ብትሉልን ደስ ይለናልና ለማንኛውም አጠቃላይ የአርሰናል ደጋፊ በአጠቃላይ ማለት ነው ይሄ ሰው ማለት ነው እኔ በግል የሚሰማኝ ማለት ነው ያለውን ጥላቻ ባገኘው አጋጣሚ ሁሉ ላይ እየገለጸ ነው። ስልክን ተበልታል? አዎ የበላን ሰው ሄደህ ፈልግ። በተረፈ የአርሰናል ደጋፊ ነው የበላኝ ምናምን የሚለውን ነገር ይሄ የማይሆን ጨዋታን እዛ ታቆማለህ ማለት ነው። ለማንኛውም አድርሱልኝ፣ ሼር፣ ኮፒ ሊንክ፣ ሪፖስት ይደረግ። ይመቻችሁ። ስለዚህች ጋዜጠኛ ነኝ ባይ ቲክቶከር አንድ ሁለት ልበላችሁ። እኔ ብዙ ተገንዝቤያለሁ። ይሄ ቪዲዮ እንደውም ለሁሉም እግር ኳስ ደጋፊ ነው፣ ግን ለአርሰናል ደጋፊ ነው። የፈለገውን ሰው የመናገር መብት አለው ስል ሰምታችሁኛል ከዚህ በፊት። እንደፈለገው ይበጥረቅ፣ ለምን ያስጨንቃል? እኔ የተገነዘብኩትን በማስረጃ ማለት በዚህ ቪዲዮ በማስረጃ ደቅ አደርግልሃለሁ። ይሄን ልጅ በደንብ አድርጌ ስላነበብኩት ማለት በሚዲያ ራሱ እኮ ሰው ይነበባል። ገባ? ይሄ ልጅ ቲክቶከር ጋዜጠኛውን ተወና ደግሞ ደጋፊ ነው። ገባ አይደለ? እያየው ስለሆነ ይሄን ቪዲዮ ማለት መጨረሻ ላይ ለአንተ መልእክት አስቀምጥልሃለሁ። የጋዜጠኛ ዲሲፕሊን ካለ መጨረሻ ላይ ያለውን መልእክት ሰምተኸው የምታደርገውን አብረን እናያለን ማለት ማንቸስተር ዩናይትድ እና የቦርንማውዝ ጨዋታ ላይ ማለት ጋዜጠኛ ነኝ የሚል ሰው ማለት በዚህ ደረጃ እንደ ህፃን ልጅ ስሜቱን መቆጣጠር ሲያቅተው አይቻላል። አቻ ሲጣ ማን ዩናይትድ ምን ብሎ ማለቃቀስ ጀመረ። አትቋጥሩብኝ ምናምን። እቺን ቪዲዮ ተመልከታት። ዓለም እየቋጠረበት ያለው ክለብ ማንቸስተር ዩናይትድ ምን ታደርጋለህ? ወይ ማንቸስተር ዋንጫ አይበላም። ለምንድን ነው የምትቆጥሩት? ታውቁት አለም አይደብራትም? ምንድን ነው በቃ አሁን አርሰናል ዋንጫ አምጥቷል። ማንቸስተር ደግሞ ቻምፒየንስ ሊግ በቃ ምንድን ነው ምን አለ አሁን ብትውት አይደለም አንተ ነገር አንተ በሰለ አሰማኩት እኛም እኮ ምን
አሁን ታጥቋጥሩብን እያለ ይገኛል። በጣም የምቀኝነት አይደለም እንዴ? ቋጠራ እኮ ፐርፎርማንስ ካለ ምንም ያመጣው ነገር አይደለም። ቋጠራ ባይዘው ነው እንጂ ቋጥሮ የሚል አቃለው እኮ አቃለው ሁሌ ማንሳሶን እንደዛ አይነቱ ብረት ነው ምንድን ነው? ሰው በዚህ ደረጃ ያለቃቀሳል ወይ? ፕሮፌሽናል ነኝ የሚል ማስተርስ ነኝ የሚል ጋዜጠኛ ማን ለምን ትቋጥሩብኛላችሁ ምናምን ብሎ ማለቃቀስ ዓለም ነው የሚቋጥረው አለ። ደግሞ ዓለም ነው የሚቋጥረው አለ። ከዛ ላይ ግን ብሎ የሰነዘረው ወደ አርሰናል ደጋፊ ነው። ብራንድ ማለት ይሄ በአንተ አይምሮ ራሱ አርሰናል ትልቅ ብራንድ ነው። ምክንያቱም ዓለም ብለህ የምታስበው የአርሰናል ደጋፊ ነው። እውነት ነው እኮ ዓለምን እንኖረዋለን። ከዛ ዓላማ ነው እኛን ጠቅ አደረገን ዋንጫ አትበሉ ምናምን ብሎ ተመልከቱ። ግን የእንግሊዝ ፕሪሚየር ሊግ ዋንጫ ከማንቸስተር ከተማ አይወጣም። የእንግሊዝ ፕሪሚየር ሊግ ዋንጫ ከማንቸስተር ከተማ አይወጣም። በዛም በዚህም ሆነ ዋንጫው መገኛው መድረሻው የፕሪሚየር ሊግ ዋንጫ ማረፊያው ማንቸስተርና ማንቸስተር ብሉ ከሆነ ብሉ ነው፣ ሬድ ከሆነ ሬድ ነው። ያው ምንም ችግር የለውም። እና ዩናይትድ ያው ማለት በችግር ውስጥ ሆኖ እንደዚህ 4-2 መውጣቱ የሚያስገርም አይደለም። ከወልቭስ ጋር አይደለም፣ ከያኛው ክለብ ጋር አይደለም። 4-4 ይወጣ ብራንድ ነው ማንቸስተር ዩናይትድ። ነገም ዛሬም ከነገ ወዲያም የዛሬ ዓመት ማንቸስተር ብራንድ ጎል ሲያገቡ እንዴት ስሜታዊ እንደሆነ እንዴት እንዳንቀሸቀሸው ያየ ሰው ማ በእርግጥ ይሄ ልጅ የእውነት ማንቸስተር ዩናይትድ በሰር አሌክስ ፈርጉሰን ጊዜ ዋንጫ ሲበላ ያየ ልጅ ነው። እኔ እኮ ግልጽ የሆነ ደጋፊ ነኝ። ግልጽ የሆነ ደጋፊ ጋዜጠኛ ነኝ ብዬም አላውቅም። ግን ከዚህ ልጅ የተሻለ ስሜት መቆጣጠር ይችላል። ኤዲት ለምን ተሰራብኝ ብሎ እኮ ያለ ሰው ነው። ቦታ ልትሰጡት አይገባም። ገባ? ህፃን ልጅ ገና ጨቅላ ስለሆነ ጨቅላ ህፃን ልጅ ነው። ገባ አይደለ? ስለዛ ምንም ሊመስል አይገባም። ብሽሽቅ ነው። ጋዜጠኛ ነኝ ምናምን ስላለ አይደለም እኮ የጋዜጠኛ ባህሪ የለውም። ንግግሩ ምናምን የፈለገውን ይበጥረቅ። እንደ አዋቂ ማን አርሰናል ዋንጫ አይበላም አለ። መብቱ ከበላ ስራዬን ይለቃለው ማርያምን አለ። ያን ያህል ነው በእውቀቱ የሚተማመነው። ግን ያው ገና 16ኛ ሳምንት ላይ ለምን አንዱ ዋንጫ አራቱንም ዋንጫ ቢበላ አልለቅም አለ። ማን የኛ እኮ ያስቸገረ ያስገደደ ሰው እኮ የለም። በራስ አፍ ነው አውቃለሁ ማቀውና የተገነዘብኩት ነገር አለ ብለህ ስቴትመንት ዱቅ አረክ። ስቴትመንቱን ደግሞ በጣም እርግጠኛ ነኝ ብለህ ማርያምን ብለህ ማላ ጨመርክበት። እሱንም ሪትራክት አረከው። ልክ እንደ ህፃን ልጅ ማለት አሁን ጋዜጠኛ ነኝ የምትል ከሆነ ማለት ላንተ ነው ይሄ መልእክት። ጋዜጠኛ ነኝ ፕሮፌሽናል ነኝ ማስተርስ አለኝ ካልክማ ይሄን ቪዲዮ አይተህ ዝም ብለህ ላሽ ብለህ ታልፋለህ። ልክ እንደ ሌሎቹ ማለት ግርማቸው ላይ ቪዲዮ በሰራበት አይመልስልኝ፣ ሶፊ ላይ ቪዲዮ በሰራበት አይመልስልኝ። ለምን? ራሱን ፕሮፌሽኑን ያከብራል። ምትንቀውን ሰው ኢግኖር ገሽተ ነው የምታልፈው። አንተ ግን ቀልቃላ ህፃን ልጅ ስለሆንክ ቪዲዮ ትመልስልኛለህ። ፋራ ስለሆንክ ይሄ የመጨረሻ ቪዲዮ ነው ስላንተ ሳወራ እኔ ስለምንቅህ እኔ አልመልስልህም። መለስክም አልመለስክም ተረዳኛለህ? የአርሰናል ደጋፊዎች ሚም አይቶ የሚያለቅስ ሰውዬ እኮ ነው። ዝም ብለህ ውጋው እየየ ብሎ እኮ ካሜራ ላይ ከማልቀስ እኮ አንድ ሩብ ጉዳይ ቀረሰው። ውጋው ዝም ብለህማ ምንድነው? ሲዲ ስፖርት ምናምን ተዋቸው። እነሱ ተመካክረው ነው እኮ አንጫጫናቸው ምናምን ነገር ማይ ጋይ እየተንጫጫ ነው። አንተ ራስህ እየተንጫጫ ነው። ስለዛ በሌላ ማሊያ ሚም መደረግ ቅር ካለ የቲክቶክ ዓለምን እንኳን ተቀላቀልክ። እንደዚህ ነው ላይፍ። ጨቅላ ህፃን ልጅ ስሜቱን መቆጣጠር ማይችል ነይ መልሽልኝ ያራዳልች ብራንድ ነው አለቀ የተባለ ኳስ ሻው ማንቸስተር ዩናይትድ ብራንድ ማለት ማቲያስ ኩኛ ምን አይነት ዳንስ ነው? ሳምባራንስ ነው የቀወጠው ማንቸስተር ዩናይትድ ኦልትራፎርድ ላይ ጨርቋን ጥላበለች። ምን አይነት ድራማ ገና ጎላ ነው አባታች እግር ኳስ ኦልትራፎርድ ላይ ገና ጎላለ ጨርቋን ጥላበለች። ወረኬ ምን አይነት ጎል ነው ኮፒ? ምን አይነት ጎል ነው? ሁለቱም ተከላካዮቻቸው አላመስሉም። ቦንዛ ኮፒ ቦንዛ ፕሮማውስ ቦናንዛ ተመሳሳይ ጎል የተቆጠረው የቫሌስተር ጎልና የክሩፒ ጎል አንድ አይነት ናቸው። ይሄ ማንቸስተር ዩናይትድ የተከላካይ መስመር ክፍተት ያሳያል።